ባለፈው ጊዜ ስለ ኢሞሽናል ኩዌሽንት እና ኢንተለጀንስ ኩዌሽንት በሁለቱ ርዕሶች ላይ ተማምረናል። ዛሬ ስለ ማህበራዊ ብቃት ወይም ሶሻል ኩዌሽንት ምን ማለት እንደሆነ እንማማራለን። ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? ስለ ማህበራዊ ብቃት ወይም ሶሻል ኩዌሽንት ትምህርት ከመማራችን በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉት እንዲሁም ለሌሎች የስራ ባልደረቦቻችሁም ይሁን ጓደኞቻችሁ እንዲደርስ ሼር እንድታደርጉት በዚህ አጋጣሚ በትህትና ጠይቃችኋለሁ። አሁን ቀጥታ ወደ ምንማማርበት ርዕስ እንመለሳለን። ማህበራዊ ብቃት ወይም ሶሻል ኩዌሽንት ምንድን ነው? ከሰዎች ጋር የመግባባት ጥበብ፣ ስኬታማ ግንኙነትን የመፍጠር ችሎታ፣ በስራና በህይወት ውስጥ ያሉ አስፈላጊነት፣ ራስና ሌሎችን የመርዳት ብቃት ወደ ስኬት የሚያደርስ ቁልፍ መሳሪያ እንደሆነ እንመለከታለን። ማህበራዊ ብቃት ወይም ሶሻል ኩዌሽንት የምንለው ማለት ነው። እንግዲህ የኤስኪው ወይም ሶሻል ኩዌሽንት ትርጉም ምንድን ነው ብለን ስንመለከት ኤስኪው የማህበራዊ ግንኙነት ብቃት መለኪያ ነው። ሰዎች በማህበራዊ ህይወታቸው ውስጥ ያላቸውን ግንኙነት ለማወቅ ለመረዳት ማለት ነው። የሶሻል ኩዌሽንት ብቃት አላቸው ወይስ የላቸውም የሚለውን በመለኪያ ደረጃ ማለት ነው ይታያል። ከሰዎች ጋር በብልሃት የመኖር ችሎታ፣ ያላቸውን ግንኙነት፣ የሌሎችን ስሜት እና ፍላጎት የመረዳት እንዲሁም ሁኔታዎችን አመጣጥኖ የመረዳት ጥበብን የሚያጠቃልል ሲሆን በማህበራዊ ህይወት ውስጥ ውጤታማ እንዴት መሆን ይቻላል የሚለውንም ጭምር የምናውቅበት የኤስኪው ሶሻል ኩዌሽንት ትርጉም እንደሆነ የሰው ልጅ መስተጋብርን የመምራት ብቃት ሁሉ የሚያጠቃልል እንደሆነ እንመለከታለን ማለት ነው። እንግዲህ የሶሻል ኩዌሽንት ወይም የማህበራዊ ብቃት ታሪካዊ አመጣጡን ስንመለከት በ1920 በኤድዋርድ ቶርንዳይክ የተጀመረ ሀሳብ ነው። ሰዎች የመረዳት እና የመምራት ችሎታን በሚመለከት በሰው ግንኙነት ውስጥ በጥበብ የመንቀሳቀስን ኃይል የማየት የመመልከት ያም ማለት ምንድን ነው? በመጀመሪያ የኢንተርናሽናል ኢንቴሊጀንስ ምልከታ ማለት ነው። እንዲሁም የማህበራዊ ብቃት እንደተቀየረ እንመለከታለን። ዛሬ ለስኬት መሰረት ተደርጎ ይወሰዳል። እንግዲህ የኤስኪው ወይም ሶሻል ኩዌሽንት የምንለው ማለት ነው። እንግዲህ ብዙውን ጊዜ ከዚህም በፊት ስናይ እንደመጣ ነው ማለት ነው ኢንቴሊጀንስ ኩዌሽንት፣ ኢሞሽናል ኩዌሽንት፣ ሶሻል ኩዌሽንት ብዙውን ጊዜ የሚጠቀሱ የሚገለጹ ቃላቶች ናቸው። አንደኛው ከሌላኛው በምን ይለያል ብለን ስንመለከት ኢንቴሊጀንስ ኩዌሽንት የምንለው ብዙውን ጊዜ የአእምሮ እውቀትና የማሰብ ችሎታን የሚመለከት እንደሆነ እናስባለን። ኢኪው ወይም ኢሞሽናል ኩዌሽንት የምንለው ደግሞ የራስና የሌሎችን ስሜት የማስተዳደር በተለይ ደግሞ የስሜት ልህቀት ጋር የተገናኘ እንደሆነ እናስባለን። ሶሻል ኩዌሽንት የምንለው ደግሞ በሰዎች መካከል የሚኖረን መግባባት እና የመኖር ከሰዎች ጋር አብሮ የመኖርን የሚመለከት ይህን ብቃት የምናይበት እንደሆነ እንረዳለን ማለት ነው። እንግዲህ ኢሞሽናል ኢንቴሊጀንስ ኩዌሽንት ስራ እንድንይዝ ይረዳናል። በተለይ ደግሞ ኢምፕሎይመንት ጋር በተያያዘ መንገድ ኢኪው ስራችንን እንድንሰራ እንድንወድ ያደርገናል። ከሳቲስፋክሽን ጋር የሚያያዝ ነው። ኤስኪው እድገትና ስኬትን ያመጣል የሚል ወይም ከግሮዝ ጋር የተያያዘ እንደሆነ እንረዳለን ማለት ነው። እንግዲህ የኢንተግሬትድ ኢንቴሊጀንስ ስንመለከት በተለይ አይኪው ከብሬን ጋር ይያዛል። ኢኪው ከሀርት ጋር ይያዛል። ኤስኪው ደግሞ ከግሩፕ ጋር እንደሚያያዝ እንመለከታለን። አንደኛው ከሌላኛው ጋር ግን ኢንተርሪሌትድ ኦር ኢንተግሬትድ እንደሆነ እንማራለን ማለት ነው። እንግዲህ ማህበራዊ ብቃት ወይም ንቃት ስንል ምንድን ነው ብለን ስናነሳ ማለት ነው የሌሎችን ስሜት በአግባቡ መረዳት ነው። የራስን ስሜት መረዳት ብቻ ሳይሆን የሌሎችን ስሜት በአግባቡ መረዳት፣ በዙሪያችን ያሉ ሰዎችን ፍላጎት ማስተዋል፣ መመልከት፣ በጥልቀት ማየት ሊሆን ይችላል። ያልተባሉ መልእክቶችን የመረዳት ችሎታ፣ ሰዎች ከንግግር ያለፈ ያልተናገሯቸውን ያላሏቸውን መልእክቶች ኢቨን ሶሻሊ መረዳት ያጠቃልላል። የሰዎችን የሰውነት ቋንቋ ማንበብ ነው። እንግዲህ ብዙውን ጊዜ የፋሻል ኤክስፕሬሽን ጀስቸር ምናምን ልንል እንችላለን። ያንን ተመልክቶ የማንበብ የመረዳትን ያጠቃልላል። ሁኔታዎችን በሰከነ መንፈስ መገንዘብ፣ ሰዎች ጋር
ንግግር በሚኖርበት ሰዓት ለመግባባት በሚደረግ ጥረት ውስጥ ደግሞ ሁኔታዎችን በሰከነ መንፈስ መገንዘብ ያስፈልጋል ማለት ነው። ራስንም ሌላውንም መረዳት ማለት ነው። ሌሎች ሰዎች ስሜት ትኩረት መስጠት፣ ለራስ ስሜት ብቻ ሌሎች ትኩረት እንዲሰጡልን ከመፈለግ ይልቅ የሌሎችንም ስሜት በሚገባ ማዳመጥ፣ ትኩረት መስጠት እንደሚያስፈልግ የማህበራዊ ንቃት ያስተምረናል ማለት ነው። ማህበራዊ ቅልጥፍና ስንል ደግሞ ከሰዎች ጋር በቀላሉ መግባባትን ያጠቃልላል። ንግግርን በብቃት የመምራት ችሎታ፣ በተለይ ደግሞ የኮሚኒኬሽን ስኪል የተግባቦት ክህሎት ልንለው እንችላለን። ተጽዕኖ የመፍጠርና የማሳመን ኃይልን የሚያጠቃልል ነው። እንግዲህ የማሳመን ኃይል ከአንድ ወገን ብቻ የሚመጣ አይደለም። ከሌላው ፓርትነር ወይም በኮሚኒኬሽን መካከል በግሩፕ ውስጥ ማለት ነው የሚያሳምን ነገር ወስዶ በጋራ የመተማመን ሁኔታ ማሳደግ ማለት ነው። ግጭቶችን በሰላማዊ መንገድ የማህበራዊ ቅልጥፍና አንዱ ባህሪ ነው። ከአዳዲስ ሰዎች ጋር በፍጥነት መላመድ፣ በቡድን ውስጥ ውጤታማ ስራ መስራትን ማህበራዊ ቅልጥፍና ያስተምረናል። በተለይ ደግሞ ካሪዝማቲክ ስፒከር በመሆን ደረጃ ማለት ነው ልንረዳው እንችላለን ማለት ነው። የሶሻል ኮሄሽንት ወይም ማህበራዊ ብቃት ወይም ልህቀት የምንለው ማለት ነው ርህራሄና መረዳዳትን በተለየ መንገድ ያያል። ራስን በሌላ ሰው ቦታ መተካት፣ የሰዎችን ህመም እና ደስታ መጋራት፣ ያለ ፍርድ ሌሎችን ማዳመጥ፣ ለሰዎች እውነተኛ ግዴታ ማሳየት፣ ጠንካራ የሰው ለሰው ትስስር መፍጠር፣ ደጋፊና አበረታች መሆን፣ እነዚህ ርህራሄና መረዳዳትን በተለየ መንገድ ሊገልጽ የሚችል እንደሆነ የሶሻል ኮሄሽንት ማህበራዊ ብቃት ማለት ነው ያስተምርናል ማለት ነው። እንግዲህ በተለይ ከልብ በመነጨ መንገድ መተማመን መድረስ ያስፈልጋል ማለት ነው። ሌላው ከሶሻል ብቃት ወይም ማህበራዊ ብቃት ከምንለው በንቃት ማዳመጥ ነው። ከማዳመጥ ጋር ተያይዞ ለመመለስ ሳይሆን ለመርዳት ማዳመጥ። ብዙውን ጊዜ ሰዎች ኮሚኒኬት በሚያደርጉበት ሰዓት አንዳንዱ ሰው መደመጥ ይፈልጋል፣ አንዳንዱ ሰው ደግሞ ከሌላው ሰው ምላሽን ፈልጎ ኮሚኒኬት ሊያደርግ ይችላል ማለት ነው። ስለዚህም በተለይ ደግሞ ሰውየውን በተገቢው መንገድ ኮሚኒኬት የምናደርገውን ሰው ወይም ግሩፕ በተገቢው መንገድ ማዳመጥ ያስፈልጋል፣ መረዳት ያስፈልጋል። ተናጋሪው ላይ ሙሉ ትኩረት ማድረግ። ስለዚህ አይ ኮንታክት ወይም ደግሞ የፊት ለፊት የአይን ለአይን ግንኙነት በማድረግ ማለት ነው ትኩረት ማድረግ ያስፈልጋል። ጥያቄዎችን በመጠየቅ ሀሳብን ማጥራት። በተለይ ደግሞ አንድ ሰው ለሌላ ሰው የሚነግረው ነገር ወይም ሀሳብ ካለ ያንን ሀሳብ የበለጠ ፊልተር ማድረግ፣ ጥያቄ በመጠየቅ ሀሳቡን የበለጠ መረዳት እና ሀሳቡን ማጥራት ያስፈልጋል። በንግግር መሀል ጣልቃ አለመግባት ነው። ይህ በተለይ ደግሞ ጣልቃ የምንገባ ከሆነ የኮሚኒኬሽን ባሪየር ነው፣ መሰናክል ነው። ለመግባባትም ደግሞ ችግር ይፈጥራል ማለት ነው። የሰማነውን ሀሳብ መልሶ ማንጸባረቅ፣ በፖዘቲቭ ከሆነ በፖዘቲቭ፣ በአሉታም ከሆነ ደግሞ በአሉታ በተገቢ መንገድ ማስገንዘብ ያስፈልጋል። ለማዳመጥ ሁልጊዜ ደግሞ ዝግጁ መሆን ጠቃሚ ይሆናል። ይሄ በንቃት ማዳመጥ የሶሻል ስኪል ወይም ኮሄሽንት ባህሪ እንደሆነ መረዳት ያስፈልጋል ማለት ነው። ሌላው የአካል ቋንቋ ነው። እንግዲህ በምስሉ ላይ እንደምንመለከተው የተለያዩ አይነት የአካል እንቅስቃሴ ቋንቋዎች አሉ። ቃላት የማይናገሩትን መረዳት፣ የአይን ንክኪ አስፈላጊነት፣ የእጅ እንቅስቃሴ መመልከት፣ የአቋቋምና የአቀማመጥ ትርጉም በተገቢ መንገድ ማየት፣ ፊት ለፊት የሚታዩ ስሜቶችን ከአነጋገር ጋር የሚጣጣም እንቅስቃሴ በተለየ መንገድ መግለጽ ያስፈልጋል ማለት ነው። ስለዚህ የአካል ቋንቋ በሶሻል ልህቀት ወይም ብቃት የሶሻል ኮሄሽንት የምንለው ነገር ጋር አብሮ የተያያዘ እንደሆነ መረዳት እንችላለን ማለት ነው። የንግግር ብቃት ነው ሌላው። ውይይት አስደሳች የማድረግ ችሎታ፣ ተገቢ የሆኑ ቀልዶችን መጠቀም፣ በመካከል በተለይ ደግሞ ለማንቃት ሰዎች ማለት ንግግሩን በተገቢ መንገድ እንዲያዳምጡ እና ከማዳመጥም አልፎ ደግሞ እንዲረዱ ለማድረግ ቀልዶችን በመካከል አቴንሽን የመሳብ፣ ሀሳብን በግልጽ እና በአጭሩ መግለጽ፣ ሰዎችን ስም ማስታወስ እና መጠቀም፣ ሰዎችን ስማቸውን አስታውሶ መጥራት በውይይት ጊዜ በንግግር ጊዜ ማለት ነው። መቼ ማውራትና መቼ ዝም ማለት እንዳለብን ደግሞ በሚገባ ማወቅ ያስፈልጋል። ሰላምታን በአግባቡ መስጠት እንደዚሁ የንግግር ብቃት እንደሆነ እንረዳለን ማለት ነው። ሌላኛው የምንመለከተው ተጽዕኖ መፍጠር ነው። ሰዎችን ወደ መልካም ሀሳብ መሳብ ያስፈልጋል። በምስሉ ላይ እንደምንመለከተው ማግኔት ነው። እንግዲህ ማግኔት ብረት ነክ የሆኑ በማግኔት ሊሳቡ የሚችሉ ነገሮችን ሁሉ ወደ ራሱ የመሳብ ኃይል አለው፣ ፓወር አለው።
በእምነትና በምክንያት ማሳመን፣ መሪነትን በተግባር ማሳየት፣ የጋራ ጥቅም የሚያስከብር ሀሳብ ማቅረብ፣ የሰዎችን ድጋፍ ማግኘት፣ አርአያ የሚሆን ስብዕና መገንባት፣ በተለይ ደግሞ ተጽዕኖ ለመፍጠር በሶሻል ኮሸንት የማህበራዊ ብቃት ስኪል ለማሳደግ ማለት ነው። እነዚህ ነገሮች በተገቢው መንገድ ማወቅና መረዳት ጠቃሚ ይሆናል ማለት ነው። እንግዲህ ግጭትን አፈታት ብዙውን ጊዜ በሳይንስ የግጭት አፈታት የተለያዩ ዘዴዎች አሉ። እዚህ ላይ ግን የምናየው ምንድነው? ለመፍታት አለመግባባቶችን በሰላም መንገድ ማስተናገድ ነው። አለመግባባት ቢፈጠር አለመግባባትን በሰላማዊ መንገድ ማስተናገድ፣ የሁሉንም ወገን ሀሳብ ማዳመጥ፣ በተለይ ደግሞ ዊን 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 ሉዝ 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 የሚባሉ አፕሮቾች አሉ። ትልቁ የግጭት አፈታት ዘዴ ተብሎ የሚወሰነው አሸናፊ አሸናፊ ወይ ዊን ዊን መፍትሄ መፈለግ፣ ተሸናፊም ሳይኖር አሸናፊም ሳይኖር ሁለቱም ወገን አሸናፊ የሚሆንበትን መንገድ ማሰብ በተለይ ግጭትን ለመፍታት መሰረታዊ ሀሳብ እንደሆነ ይወሰዳል። በንዴት ከመጋፈጥ ይልቅ በንግግር መፍታት፣ ይቅርታ የመጠይቅና የማድረግ ልምድ ማዳበር፣ ግንኙነቶች እንዳይበላሹ መጠበቅ ማስቀጠል ይጠበቃል ማለት ነው። ስለዚህ በተለይ ሶሻል ኮሄሽንት የማህበራዊ ብቃትን ለማሳደግ ግጭት አፈታት ዘዴዎችን በሚገባ ማወቅ ተግባራዊ ማድረግ ጠቃሚ ይሆናል ማለት ነው። ሌላው ስምን መጠበቅ ነው። ሰዎች ስለኛ ያላቸውን አመለካከት ማወቅ፣ እውነተኛ እና ታማኝ ስለመሆናቸው ቃልን መጠበቅና ተግባራዊ ማድረግ፣ በማህበራዊ ሚዲያ ላይ ጥንቃቄ ማድረግ፣ ለራስ የሚሰጠውን ክብር መጠበቅ፣ በመልካም ስነ ምግባር መታወቅ ስምን መጠበቅ እንደሆነ መረዳት ያስፈልጋል ማለት ነው። ምክንያቱም የምንኖርበት ማህበረሰብ ውስጥ ስንኖር እኛም የማህበረሰቡ አካል እንደሆነ በሚገባ መረዳት ያስፈልጋል። በተለይ እምነትን፣ ባህልን መጠበቅ፣ እሴትን መጠበቅ ትልቁ ነገር እንደሆነ መረዳት ያስፈልጋል ማለት ነው። ሌላኛው በቡድን መስራት ነው፣ የቲም ወርክ ነው። ከሌሎች ጋር ተባብሮ መስራት፣ የሰዎችን ድክመትና ጥንካሬ መረዳት፣ በደከመው የሰዎች ሲደክሙ ማበረታታት፣ ድካምን ወደ ጥንካሬ የሚለወጥበትን መንገድ ማሰብ፣ ጥንካሬ መረዳት፣ ለቡድን ስኬት የራስን ድርሻ መወጣት፣ ቡድኑ ስኬታማ እንዲሆን በቡድን ውስጥ ደግሞ የራስን ስኬት የራስን ድርሻ በሚገባ መወጣት ያስፈልጋል ማለት ነው። መረጃዎችን በግልጽ ማካፈል፣ አለመደበቅ፣ አለመሸሸግ፣ የሌሎችን ጥረት ማድነቅ፣ በተለይ ደግሞ ጥረትን ማድነቅ ስንችል ነው በቡድን ውስጥ ቲሙ ማለት ነው የተሻለ ሊሆን የሚችለው። የጋራ ግብ ላይ ማተኮር ተገቢ ይሆናል ማለት ነው። ሌላው ባህላዊ ብቃት ነው፣ የካልቸራል ኢንቴሊጀንስ የምንለው ነው። ልዩነቶችን ማክበርና መቀበል ያስፈልጋል። በተለይ የተለያየ ባህል ያላቸው ሰዎችን መረዳት፣ በባህላዊ ሴቶች ላይ ጥንቃቄ ማድረግ፣ ለዓለም አቀፍ ግንኙነት ዝግጁ መሆን፣ ጭፍን ጥላቻን ማስወገድ፣ በልዩነት ውስጥ አንድነትን መፈለግ በተገቢ መንገድ መረዳት ያስፈልጋል። ይህ ባህላዊ ብቃት በተለይ ሶሻል ብቃት ጋር ባህላዊ ብቃት እጅግ በጣም ጠቃሚና አስፈላጊ እንደሆነ እንረዳለን ማለት ነው። ሌላው ከመሪነት ጋር የሚያያዘው የሶሻል ስኪል የሶሻል ብቃት ኮሸንት ሰዎችን ወደ ግብ መምራት ያስፈልጋል። በባህሪና በተግባር መመስከር፣ ቡድኑን ማበረታታት፣ ማነቃቃት፣ ኃላፊነትን መውሰድ፣ ለሌሎች እድገት መንገድ መክፈት፣ ተደማጭነት ያለው ስብዕና መኖርና ማሳደግ በተለይ በመሪነት ስፍራ ላይ ዘርፍ ላይ ላለን ሰዎች እጅግ በጣም ጠቃሚ ነው የሶሻል ኮሸንት ማለት ነው። እንግዲህ መሪነት ስንል የግዴታ የፖለቲካ መሪ አይደለም ብቻ ማለት አይደለም። የንግድ መሪ አለ፣ የማህበረሰብ መሪ አለ፣ የሃይማኖት መሪ አለ፣ የቤተሰብ መሪ አለ። ግለሰብ እንደ ፐርሰናል ደግሞ ራሱን የሚመራ የሚያስተዳድር ይኖራል ማለት ነው። ስለዚህ በዛ ሂደት ውስጥ ማለት ነው የሶሻል ኮሸንት እውቀት አስፈላጊ እንደሆነ መረዳት ያስፈልጋል ማለት ነው። ለስራ እድገትም ቢሆን የሶሻል ኮሸንት እጅግ በጣም ጠቃሚ ነው። በፍጥነት እድገት ለማግኘት ይረዳል። ሶሻል ኮሸንት ማህበራዊ ልህቀት ወይም ኮሸንት ብቃት ማለት ነው። መልካም የስራ ግንኙነት ለመፍጠር፣ ከአለቃና ከባልደረባ ጋር ለመግባባት፣ የደንበኞች ፍላጎትን በተገቢ መንገድ ለመረዳት፣ የተሻለ ክፍያና ቦታ ለማግኘት፣ በስራ ቦታ ላይ መወደድ ለማግኘት ማለት ነው የሶሻል ኮሸንት እጅግ በጣም አስፈላጊና ጠቃሚ እንደሆነ መረዳት ያስፈልጋል ማለት ነው። ለግል ህይወትም ቢሆን በቤተሰብ ደረጃ የሶሻል ኮሸንት ማህበራዊ ብቃት ማለት ነው እጅግ በጣም አስፈላጊ ነው። ደስተኛ ቤተሰብ ለመመስረት፣ እውነተኛ ጓደኞችን ለማግኘት፣ ብቸኝነትን ለማስወገድ፣ የአእምሮን ሰላም ለማግኘት፣ በህብረተሰቡ ዘንድ ማለትም ክብርን ለማግኘት፣ እርካታ ያለው ህይወት ለመኖር ጊዜ ሶሻል ኮሸንት እጅግ በጣም አስፈላጊ ነው። ለግል ህይወት በተለይ ነው ማለት ነው። ከፍተኛ የኤስኪው ምልክቶች ምንድን ናቸው ብለን ልንወስድ እንችላለን። እዚህ ጋር ሁልጊዜ ፈገግታና ሰላምታ ማብዛት
ከፍተኛ የሶሻል ኮሸንት ያላቸው ሰዎች ምልክት ነው። ሰዎችን በአክብሮት መያዝ፣ ለሀሳብ ክፍት መሆን፣ በትዕግስት ማዳመጥ፣ ስህተትን አምኖ መቀበል፣ ሌሎችን ማበረታታት፣ እነዚህ ኤስኪው ሶሻል ኮሸንት ምልክት ያለባቸው ሰዎች እንደሆነ እና ከፍተኛ የሶሻል ኮሸንት እንዳላቸው መረዳት እንችላለን ማለት ነው። ዝቅተኛ የሶሻል ኮሸንት ማህበራዊ ብቃት ያላቸውን ደግሞ በሰዎች ንግግር ውስጥ ጣልቃ የሚገባ ሰው ከሆነ፣ የሌሎችን ስሜት የማይረዳ ከሆነ፣ ሁልጊዜ እኔ ትክክል ነኝ ብሎ የሚያስብ ከሆነ፣ ሰዎችን የሚንቅ ወይም ዝቅ የሚያደርግ ከሆነ፣ ሚስጥርን የማይጠብቅ እና መጠበቅ አለመቻል፣ ይሄ በራሱ ብቸኝነትን የሚመርጥ ከሆነ ዝቅተኛ የሶሻል ኮሸንት ብቃት ያለው ምልክት እንደሆነ ተደርጎ መወሰድ መቻል አለበት። ስለዚህ ሁልጊዜ ሰዎች ይሄ ያለን ብለው ዝም ማለት የለባቸውም። ከዚህ ችግራቸው ለመውጣት ደግሞ ሁልጊዜ ማሰብ እና ወደ ተግባራዊ እንቅስቃሴ ውስጥ መግባት ይጠበቅባቸዋል ማለት ነው። ስለዚህ ሶሻል ኮሸንትን የማህበራዊ ብቃትን ለማሻሻል ምንድነው መደረግ ያለበት ብለን ልናስብ እንችላለን። አንደኛ ሰዎችን በጥንቃቄ መመልከት፣ መግባባት ያላቸው ሰዎች መምሰል፣ መጽሐፍን ማንበብ፣ በጎ ፈቃደኝነትን ውስጥ መሳተፍ፣ አዳዲስ ሰዎችን ማነጋገር፣ የማዳመጥ ችሎታን ማዳበር፣ እነዚህ የሶሻል ኮሸንትን ለማሻሻል የሚረዱ ጉዳዮች ናቸው። ስለዚህ መለወጥ ማሻሻል ይቻላል ማለት ነው። ይህን መያዝ ጥሩ ነው። ተግባራዊ ልምምድ ስንል ደግሞ ዛሬ እንደ አዲስ ሰው ሰላም ይበሉ። ዛሬ ሰዎችን ሲያገኙ ሰላም ማለት ይኖርበታል። የጓደኛውን ስሜት መጠበቅ፣ መጠየቅ፣ ለ30 ደቂቃ በንቃት ማዳመጥ፣ ለአንድ ሰው ምስጋና መስጠት፣ የአይን ንክኪ ማድረግ፣ ፈገግታን አለመርሳት፣ እነዚህ ለሶሻል ኮሸንት ተግባራዊ ልምምድ የሚረዱ ነጥቦች ናቸው። እነዚህን ከግምት ውስጥ አስገብተን በየዕለቱ ማለት ነው የዕለት ከዕለት እንቅስቃሴዎቻችን ውስጥ ተግባራዊ ብናደርጋቸው ልናሳድግ እንችላለን ማለት ነው። እንግዲህ የስኬት ታሪክ ስንል ታዋቂ መሪዎች ከፍተኛ የሆነ የስኪው አላቸው። ሰዎችን የማስተባበር ችሎታ፣ ተጽዕኖ ፈጣሪነታቸው፣ ስኬታቸው በሰው ግንኙነት ላይ የተመሰረተ፣ ከጥበብ ጋር መግባባትን የሚያጣምሩ፣ ለዓለምም ለአካባቢያቸው ምሳሌ የሆኑ የስኬት ታሪክ ያላቸው ሶሻል ኮሸንት ያላቸው ሰዎች ይኖራሉ። እነዛን ልምዳቸውን ህይወታቸውን መውሰድ ያስፈልጋል። እንደ ማጠቃለያ እዚህ ጋር የምንመለከተው ምንድን ነው? ኤስኪው ለሁለንተናዊ ስኬት ወሳኝ እንደሆነ መረዳት ያስፈልጋል። እንግዲህ የሚለመድ እና የሚዳብር ችሎታ ነው። በተለይ ደግሞ እኔ ሶሻል ኮሸንት የለኝም ከምንል ይልቅ ችግሮችን ለይቶ ወደ ተግባራዊ እንቅስቃሴ ውስጥ መግባት ጠቃሚ ነው ማለት። ሰውን መርዳት ራስን መርዳት ነው። ዛሬ ማሻሻል መጀመር ይኖርበታል። ግንኙነት የህይወት መሰረት ነው። በብቃት መተግበር ደግሞ እጅግ በጣም አስፈላጊ እንደሆነ እንረዳለን ማለት ነው። እንግዲህ በጥቅሉ ክቡራን የዩቲዩብ ቻናል ተከታታዮቼ ማለት ነው ስለ ሶሻል ኮሸንት ወይም ማህበራዊ ብቃት ጋር የተያዙ ትምህርቶችን በዚህ መንገድ ለማቅረብ ተሞክሯል። እንግዲህ ከዚህ ትምህርት ጥቅም እንዳገኛችሁ ተስፋ አድርጋላችሁ። የዩቲዩብ ቻናሉን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። ሀሳብ እና አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ማለት ነው መግለጽ ትችላላችሁ ማለት ነው። ለዛሬ በዚህ እናጠቃልላለን። አመሰግናለሁ።